ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። የነገሮች ሁሉ ባለቤት የሆነውን አምላክ በማመስገን እንጀምራለን። ትክክለኛ ፍትህ፣ ዳኝነት፣ ምስክር የማይሻው ፍትሁ የማይዛባ የማያዳላ ኃያሉ አምላክ የነገሮች ሁሉ ዳኛ የሆነውን ጌታ በማመስገን እንጀምራለን። ያ የሰው ልጆችን፣ መላእክቶችን፣ ጅኖችንም ሆነ ሌሎችን ነገሮች የፈጠረ አምላክ በስሙ በማመስገን እንጀምራለን። ያ ነገሮች አከተመላቸው ከተባሉ በኋላ መልሰው እንዲያንሰራሩ በሚያደርገው አምላክ ስም በማመስገን እንጀምራለን። ያ ከጨለመ በኋላ ብርሃንን የሚያመጣ የሆነ አምላክ በስሙ በማመስገን እንጀምራለን። ያ ባሪያዎቹ በተነኩ ጊዜ ወይም በተከፉ ጊዜ በማያወላዳ ሁኔታ የሚበቀል ለሆነው አምላክ በስሙ በማመስገን እንጀምራለን። ያ ነቢያቶችን ልኮ የሰው ልጆችን ያስተማረ፣ መላእክቶችን ልኮ ነቢያቶችን ያስተማረ፣ የነገሮች ሁሉ ባለቤት የሆነው የፍትህ አምላክ፣ ፍትሁ ለማንም የማያዳላ የሆነው አምላክ፣ ነገሮችን ሁሉ የሚያውቀው በግልጽም በድብቅም ያሉትን ነገሮች ሁሉ የሚያውቅ አምላክ በስሙ በማመስገን እንጀምራለን። የአብርሃም፣ የይስሐቅ፣ የያዕቆብ፣ የሙሳ፣ የኢሳ፣ የሙሐመድ አምላክ በሆነው በስሙ በማመስገን እንጀምራለን። የዛሬው መልእክታችን እንግዲህ አንዳንድ ነገሮችን ነው የምንናገረው። ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። እንዲሁም ከኢንቪዚብል ላቭ ኮሚኒቲ ወይም ከማይታዩ ግን ፍቅርን ከሚሰጡ ማህበረሰብ ስብስብ ነው። የዛሬው መልእክት ትንሽ ለየት የሚያደርገው አንዳንድ ነገሮችን እናገራለን፣ እናስታውሳለን፣ አንዳንድ ነገሮችን እልባት እንሰጣቸዋለን፣ አንዳንድ ነገሮችን ውሳኔ ይሰጥባቸዋል። አንዳንድ ነገሮች መንገዳቸው ተከፍቶ እንዲፈሱ ይደረጋሉ። ያው ነው እንግዲህ ሁሌም ስንናገር ማድመጥ የሚፈልግ ሰው ያደምጣል። ማድመጥ የማይፈልግ ሰው ግዴታ የለበትም። ግን መልእክታችን ለሁሉም አይደለም። ለተወሰኑ አካሎች፣ ማስተዋል ለሚችሉ፣ ማገናዘብ ለሚችሉ፣ ፍሬያ እግዚአብሔር ላላቸው፣ ለራሳቸውም ሆነ ለቤተሰቦቻቸው፣ ለሕዝባቸው ኃላፊነት አለብን ብለው ለሚሰማቸው ሰዎች ነው ይህ መልእክት የሚተላለፈው። ለሁሉም አይደለም። ጆሮ ስላለው ሰው ይሰማል ማለት አይደለም። ዓይን ስላለው ሰው ያያል ማለት አይደለም። አምላክ ከከፈተለት ውጭ እና የዛሬው መልእክታችንን እንዲህ እንጀምረዋለን፣ እንደዚህ እንጀምረዋለን። ኃያሉ አምላክ ክብር ምስጋና ይገባውና አሁን ባለፉት ጥቂት ዓመታቶች ያስቀመጥናቸው አንዳንድ እቅዶቹ 1/4 ኦልሞስት እየተጠናቀቀ ነው። 1/4 ኦልሞስት እየተጠናቀቀ ነው። ምናልባት 6 ወር ቢቀረው ነው። ያን ያልንበት ምክንያቱ አንደኛው የነበረው ነገር ፈጣሪን ስንለምን ትዝ ይለናል። ትንሽ ቆይ ይችላል ከ2023 እዛ አካባቢ በኋላ ያለው ከዛ በፊት ያለው እንዳለ ሆኖ፣ ምክንያቱም ከዛ በፊት ነው ነገሮችን ያየናቸው በተለየ መንገዱ። ግን አምላክ ይህን ጸጋ ሰጥቶን የለመንነው ከ2023 በኋላ ነው። ከ2023 ኦክቶበር 7 በኋላ አንዳንድ ነገሮችን አይተን እልባት መሰጠት ስለነበረባቸው እልባት አሰጠን ማለት ነው። ያው ኃያሉን አምላክ ስንለምን በይበልጥ መካከለኛው ምስራቅ ያሉት ነገሮችን እንዲሁ በወፍ በረር ገረፍ ገረፍ አድርገን ስናያቸው እና ነገሮችን ዳቶችን ስናጠጋጋቸው ስናያይዛቸው ከ2023 በፊት የነበሩትንና ከ2023 በኋላ የነበሩትን
እንዲሁ ስናጠጋጋቸው አንዳንድ ነገሮች እናገኘንና እልባት መሰጠት የነበረባቸው ነገሮች ናቸው። እነሱን ፈጣሪ ለምነን ፈጣሪ በቃሉ መሰረት የመካከለኛው ምስራቅ በአንድም ሆነ በሌላ መንገዱ እንደሚቋጭና በዛ ምክንያት ብዙ መከራና ችግር እንደሚመጣ ግን ለጊዜው እንደሆነና ከዛ በኋላ ሰላም እንደሚፈጠር አንዳንድ ነገሮች እንደሚከስሙ አንዳንድ ኃይሎችም ያው ከዛ በፊት እንዳልነው በአፈር የሚጫወቱ አይናቸውን አጥፍተናል እንዳልነው ሰው አፈር ላይ ያሉትን ደግሞ ወደ አፈራቸው መልሰናል እንዳልነው አንዳንድ ነገሮችን እንዲሁ ሀያል ነን የሚሉ ጉልበተኛ ነን የሚሉ ጡንቻቸው ሆነ አእምሯቸው ያበጡ ሰዎችን አገሮችን አንዳንዶቹን በአንድም ሆነ በሌላ መንገዱ እጃቸው የተጨማለቀ የሸኘንበት ጸሎት ነበር። ያኔ ትዝ ይለናል፣ በትክክል ትዝ ይለናል። አሁን ራሱ እንደ ቴሌቪዥን ነው የሚታየን። ያኔ ስንጸልይ ብዙ ነገር ነው እዛ አካባቢ ጸለይ ነው። አንድና ሁለት የሚባል ነገር አለም። ያው በአንድ ጠጠር ብዙ ወፍ ነው የተመታው። በእርግጥ አንድ ጠጠር አይደለም፣ ያው እንደው አባባሉ ነው። ምክንያቱም እኛ ለብዙ ጊዜ ነበር ጸሎት ያደረግነው። ለብዙ ጊዜ ነው፣ ብዙ ነገሮችን መዳሰስ ስለነበረብን ለብዙ ጊዜ ነው ጸሎት ያደረግነው በመካከለኛው ምስራቅና አንዳንድ ነገሮች እዛ በሚካሄዱት እና እዚህም ጋር ተያይዞ ነገሮችን ልባት መሰጠት ስለነበረባቸው በይበልጥ የሰፈር ጎረምሶችን እንዴት ማስታገስ እንዳለብን እና ስርዓት ማስያዝ እንዳለብን እዛን ጊዜ ነው። ያኔ ትዝ ይለናል። ገና ነጠላ ተሰጥቶን ጋቢ የደረብንበት ዘመን ነበር እና ብዙም ኃይልና ጉልበት ወይም ብዙም በረከት ጸጋዎች እንዳሁኑ አልነበረንም። ግን ያም ሆኖም ለዛ የሚያንስ ስላልነበረ ፈጣሪ ለምነን ዛሬ ያለንበት ቦታ ላይ አለን። አንዳንድ ጊዜ ባለፈው እንዳልነው ነገሮች ሲመጡ መጥፎ ይመስላሉ። በጣም ውጥንቅጡ የጠፋ መጥፎ ይመስላሉ፣ ግን መጥፎ አይደሉም። ሁሌም ከጀርባቸው ጥሩ ነገር አለ፣ መልካም ነገር አለ። ለዚህ ነው ይሄንን ጊዜ በናፍቆት እንጠብቀው ነበር ያልነው ባለፈው ቪዲዮችን። ምክንያቱ ደግሞ ይህ ነገር ከፈጣሪ መጥቶ እኛ በትዕግስት ጠብቀን ዛሬ ላይ ባናየው ኑሮ ምክንያቱም ነገሮች በጣም የተበላሸ ይሆን ነበር፣ በጣም መጥፎ ይሆን ነበረ። ለዚህም ነው ከ2026 በፊትም ሆነ 25 ብዙ ትልልቅ ኃይሎችን ገነባን ያልነው። ትልልቅ ኃይሎች ዘርፈ ብዙ ስራ ያላቸው ትልልቅ ኃይሎችን ገነባን ያልነው ለዛ ነበርና ለዚህ ጊዜ ነበረ ፈጣሪ ያዘጋጃቸው። ምክንያቱም እኛም እውቀት የለንም እሱ ከሚያሳውቀን ውጭ። ግን ለዚህ ጊዜ ያዘጋጀናቸው እንዳልናችሁ ጦርነቱ ከመካሄዱ 2 ሳምንት በፊት ኃይሎቻችን ወደዛ ሲሄዱ ያውቁ ነበረ፣ አስተማራ ናቸው። ይሄ ሁሉ ነገር ያው የአምላክ ጸጋ ነው። በእኛ ቦታ ላይ ካልሆናችሁ በስተቀር አታውቁትም። ግን ከ2 ሳምንት በፊት ኃይሎቻችን ስናሰማራ እዛ ዋናው ትልቁ መፈክር የነበረው ኖት ኦን አወር ዋች የሚለው ነበረ። ኖት ኦን አወር ዋች ማለት ያለፈው ይበቃል ማለት ነው። ያለፈው ይበቃል እንደማለት ነው። ከዛ በኋላ ጦርነቱ ከመጀመሩ 1 ሳምንት በፊት ኃይሎቻችን ነገሩን እንዴት ይሄ ጦርነት ሊጠናቀቅ እንደሚችል እና ምን አይነት ኢምፓክት እንደሚኖረው በምን አይነት መንገዱ ምን አይነት ነገር እንደሚያስከትል እዛን ያው ብዙዎችን እዛ ውስጥ ገረፍ አድርገን አየናቸው። ምን መሆን እንዳለበት እና እንዴት መከፈል እንዳለበት። አንዳንድ ጊዜ ዕዳ መከፈል አለበት። ሁሌም እንላለን ዕዳ ይዘገያል እንጂ ይከፈላል። ለዚህ ነው መጥፎ ነገር አታድርጉ፣ ስለምትችሉ ብቻ ዛሬ መጥፎ ነገር አታድርጉ። ትዝ ይለናል በአንድ ቪዲዮችን ምን ብለን ነበረ? ዛሬ ላይ መጥፎ ነገር ስለምትችል ብቻ መጥፎ ነገር ካደረግ ነገ ያ ያደረክበት ሰውዬ ነገ መቻል ሲችል መልሱን ላትችለው ትችላለህ አንተ። when you do bad thing to others because you can, when the other person, when he starts having power and he retaliates to you, probably maybe you will not able to defend yourself because the time is different. The time you have the power and you do it because you can. Now the time you don't have, or he is
more powerful than you. So when he punch back, when he retaliates to you, that means you are not able to defend yourself. That's why we always advise, don't do bad things just because you can. Nothing stay forever. As we all know, nothing stay forever. When time left you behind, because time is always moving one way or another. አንዳንድ ጊዜ አንዳንድ ነገሮች ጥለው ያልፋሉ። በሁለት ምክንያት ጥለው ሊያልፉ ይችላሉ። ማለት ቀደሙ ማለት ነው። አንደኛው አንተ ቁመሃል ማለት ነው። አንተ በዛ በነበርክበት ፍጥነት ቁመሃል። ይሄኛው ፍጥነት ጨምሮ አለፈህ ማለት ነው። ሁለተኛው ደግሞ አንተ ከነበርክበት ፍጥነት ቀንሰሃል ማለት ነው። ስለቀነስክ ብቻ ይሄኛው ፍጥነት ባይጨምርም አለፈህ ማለት ነው። እና እንደዛ አይነት ነገሮች አሉ። ስለዚህ በዛ ምክንያት መከፈል ስለነበረባቸው አንዳንድ ዕዳዎች መከፈል ስለነበረባቸው ተከፈሉ። ፈጣሪ የተመሰገነ ይሁን። አንዳንድ ነገሮች ነበሩ፣ በአንድም ሆነ በሌላ መንገዱ መከፈል ነበረባቸው። ስለዚህ ተከፈሉ፣ የተወሰኑ ተከፈሉ። የዚህን እንግዲህ መጨረሻ ምናልባት እስከ 2027 ጃንዋሪ ድረስ እናያለን። እዛ ላይ ነው የሚያበቃው። 1/4 ማለት ነው። ከዛ 3/4 ይቀራል። 3/4 ምናልባት እስከ 2035 እዛ አካባቢ ሊሄድ ይችላል፣ ወይ እስከ 2040 ድረስ ሊሄድ ይችላል። ያ ማለት ብዙ ነገሮች ያልቃሉ ማለት ነው። ብዙ ነገሮች ያልቃሉ። አንዳንድ ነገሮቹ ተመልሰው አይመጡም። እመኑን፣ ተመልሰው አይመጡም። ብዙ ነገሮች ያደረግናቸው ፈጣሪ ረድቶን ነው እንጂ በራሳችን ጉልበት አይደለም። ፈጣሪ ረድቶን ያደረግናቸው ባይሆኑ ኑሮ ዛሬ ላይ በጣም መጥፎ ነገር ነበር የሚሆነው። በጣም መጥፎ ነገር ነበር የሚሆነው እና እግር መንገዳችንም ሁሌም ቢሆን ወዳጆቻችንን እንጠብቃለን። ወዳጆቻችንን እነሱም ሆነ ቤተሰቦቻቸውም ሆነ አጠገባቸው ያሉት ነገሮች ምንም ነገር ክፉ ነገር እንዳይነካቸው በአንድም ሆነ በሌላ መንገዱ ጥበቃ ይደረግላቸዋል። ምክንያቱ ደግሞ እነሱ የፈጣሪ አገልጋዮች ናቸው። በአንድም ሆነ በሌላ መንገዱ አምላክ መርጦ እንዲያገለግሉት የላካቸው ናቸው። That means they are servant of God. They serve. አንዳንድ ጊዜ ኮንፊውዝድ እንዳትሆነው። ለምሳሌ በጀረማያ ጊዜ ጀረማያ አምላክ ሲለው my servant from Babylon. That means the Babylon king, the servant of God. ያ ነበር የሆነው። በአምላክ ኃያልነት የሚያምን አልነበረም። ግን አምላክ እሱን ተጠቀመበት ሌሎችን ለመቅጣት ማለት ነው። ጀስት አስዩም ኢን ዛት ወይ ጀስት አንዳንድ ጊዜ እንደዚህ አይነት ነገር ስንናገር ሁሉ ነገር አልጋ ባልጋ ነው ማለት አይደለም። ወይም ሁሉ ነገር እናንተ እንደምታስቡት ነው ማለት ሳይሆን፣ ግን በአንድም ሆነ በሌላ መንገዱ አምላክ የራሱን ሰዎች ይመርጣል። ምክንያቱ ደግሞ መሆን ስለነበረበት። ለዛም ነው ትልቅ ጸሎት ያደረግነው ከ2023 ጀምሮ። ምክንያቱም ደግሞ አንዳንድ ጊዜ እንዲሁ ስናየው we go after the whole tree. We said ይህንን ዛፍ ምንድን ነው ለዚህ ዘመን ያክል አረንጓዴ አድርጎ ያቆመው? that's all what we did. ለዚህ ዘመን ያክል ይህንን ዛፍ አረንጓዴ አድርጎ ያቆመው ምንድን ነው ብለን ዛፉን ከቅጠሉ እስከ ስሩ ድረስ መረመር ነው። so we didn't go after the apple, the fruit, or after the branch. We didn't go after it because we know you can't take one apple but it will bring another. You can't cut one branch, it will bring another. Sometimes it's just like that. So you have to go after the whole tree, what really makes stand. እና በዛ አይነት መልኩ አይተነው ነገሮችን በዛ በወፍ በረር ዳሰነው ብዙ ነገሮችን ነው ያደረግነው። ፈጣሪ የተመሰገነ ይሁን። ይህ ሁሉ የሆነው በኃያሉ አምላክ እርዳታ እንጂ በራሳችን ያደረግነው ነገር አንዳች ነገር የለም። ኃይሎቻችንም ቢሆኑም የአምላክ ስጦታ ናቸው። እኛን ሲታዘዙ በአምላክ ስጦታ ነው፣ አምላክ የሰጠን ነው እንጂ የራሳችን ያመጣናቸው አይደለም። ፈጣሪ ለባሪያዎቹ አንዳንድ ነገሮችን
ይፈቅድላቸዋል። አንዳንድ ነገሮች እንዲያደርጉ ይፈቅድላቸዋል። አንዳንድ ነገሮች እንዲያደርጉ ፓወር፣ ፖዚሽን እንደዚህ እንትን ይሰጣቸዋል። ያንን ነው ለሌላው ሰው አይታይም፣ የሚታይም አይደለም፣ ሊታይም አይችልም። በይበልጥ ፈሪሃ እግዚአብሔር የሌለው ሰው እንደዚህ አይነት ነገር ሊያውቅም አይችልም፣ እንኳን ማየት ሊያውቅም አይችልም። ስለዚህ ነውና የዛሬው መልእክታችን ምንድን ነው የሚለው በጠቅላላው አምላክ ረድቶን አንዳንድ ነገሮችን አደረግን፣ ብዙ ነገሮች ተሳኩልን። በፈለግነው መልኩ ነው የተሳኩት። ያው ጥቂት ነገሮች ይቀራሉ። እዚህ የማንነግራችሁ ብዙ ነገሮች አሉ። በነገራችን ላይ እዚህ የማንነግራችሁ ብዙ ነገሮች አሉ። ብንናገር ደስ ይለን ነበር፣ ግን አንዳንድ ነገሮችን ትንሽ ምንድን ነው የሚባለው ፀጉር ያቆማሉ። መጥፎ ነው፣ ፀጉር ያቆማሉ። ምክንያቱ ደግሞ ትንሽ ይከብዳል። ለዚህ ነው አንድ ቀን አንድ ጎበዝ ታሪካችን ይጽፈው ይሆናል። ምን አይነት ነገር እንዳደረግን በዓለም ላይም ሆነ በዚህ ባለንበትም ቦታም ሆነ ምን አይነት ታሪክ እንዳደረግን ምን አይነት መልካም ነገርም ሆነ በኛ መልካም ነገር መስሎ የሚታየን ነገር በሌላ በእርግጥ መጥፎ ነገር ሊመስለው ይችላል። በዛ መልኩ ብዙ ነገሮችን ፈትሸን ያደረግነው እና ለዓለምም ጭምር እዚህም ለዓለምም አንድ ቀን ታሪኩን ይጽፈው ይሆናል። This message is from 4i Society and from Invisible Love Community ነው የሚባሉት። ምክንያቱ ደግሞ እኛ እንደዛ ነው የምናደርገው። ሁሌም we go after something, we study and we make decision, and the rest our invisible forces, they will take over the whole job. So they will do. Sometimes it's temporary, sometimes it's permanent solution we find. Temporary means when we go some kind of retaliation for something what other people they do because they can. It's a kind of retaliation ይባላሉ። እና ኃይሎቻችን ነገሮችን ስንሰጣቸው ስራውን ሰርተው ያሳዩናል ማለት ነው። the other thing is permanent ሲሆን ቋሚ የሆነ ማለት ትንሽ ጊዜ የሚወስድ ትንሽ ጊዜ የሚቆይ ሶሉሽን ያደርጋሉ ማለት ነው። ያ አንድ ጊዜ ትዝ ይለናል። ምንድን ነበር ያልነው? በዚህ ሬስ እና ሬሲዝም በሚባል ጉዳይ የእናንተ ኃይሎች ምንድን ነው የሚያደርጉት ብላ አንዲት ሴትዮ ጠየቃችን። ትዝ ይለናል። ትንሽ ቆየት ብሏል። በ2024 አካባቢ ነው። ምንም ችግር የለም ሁሉን እኩል እናደርገዋለን አልናት። ሁሉን እኩል እናደርገዋለን። እንዴት ሁሉ እኩል ይሆናል? ያኔ ማነው ባይደን ነበር ዋይት ሀውስ ውስጥ የነበረው እና ሁሉን እኩል እናደርገዋለን እንዴት ሊሆን ይችላል አለች። ማለት ሁሉም እኩል የሆነው ሁሉም ደስተኛ ይሆናል ማለት ነው፣ ሁሉም እኩል ይሆናል ማለት ነው። ኖ እነዚህኞቹ ሲቸገሩ የነበሩትን እነዛኞቹን እናደርግላቸዋለን። እነዚህኞቹ ሲሰቃዩ የነበሩበትን ነገር ለነዛም ይሰጣቸዋል። እነዚህኞቹ ሲሰለፉ ሰላማዊ ሰልፍ ሲሰለፉ የነበሩትን ፕሮቴስት እነዚህም እንዲሰለፉ እናደርጋ። ጀስት አይነቱ የተለያየ ይሆናል፣ ግን ሁሉም ነገር ለነዛ ካሁን በፊት መከራ፣ ችግር፣ ስቃይ ገጥሟቸው ለማያውቁ ሁሌም በኮንፈርት ውስጥ በአንድም ሆነ በሌላ መንገዱ ሲስተሙ ፊድ ያደረጋቸው የነበሩ በአንድም ሆነ በሌላ መንገዱ ከአሁን በፊት የዚ አይነት ፈተና ገጥሟቸው የማያውቁትን we will distribute። እንዴት እንደዛ ሊሆን ይችላል አለች። ምክንያቱም ካለው ሎጂክ የተነሳ ልታምነን አልቻለችም አልናት። ኃይሎቻችን ኦልሬዲ ይሰራሉ፣ እየሰሩም ነው። ምክንያቱም ያን ነገር ለማድረግ በቂ ችሎታ አለን። መልካም ነገር መስራት የማይችል ሰው መጥፎ ነገር ወደ እነሱ ይመጣል ይላል። መልካም ነገር ሁሌም ቢሆን በፈጣሪ የሚያምን ሰው መጀመሪያ ፈጣሪን ማወቅ ነው። ያ የእውቀቶች መጀመሪያ ይባላል። ሁለተኛው ፈጣሪ መፍራት ነው። የነገሮች ሁሉ መጀመሪያ የሚሆነው ፈጣሪ መፍራት ነው። ፈጣሪን አውቀህ ከፈራሁ በኋላ ምንድን ነው የምታደርገው? ያንን የምታሳየው በስራ ነው። ለዚህ ነው የሚለው እምነት በስራ ይገለጣል ይላል። እምነት በስራ ይገለጣል። እኛ ሁሉም ሰው ፈጣሪን አውቆ እንዲፈራ ምናምን ስብከት እየሰበክን አይደለም። ግን በአንድም ሆነ በሌላ መንገዱ ሁሌም ቢሆን እኩልነት ሲኖር፣ ሁሉም ሰው እኩል ሲሆን፣ በተለያየ መንገዱ አድሎና መድሎ ሳይኖረው ሲቀር አገር እኩል ታድጋለች።
አንዱን የእንጀራ ልጅ አንዱን የቤት ልጅ አድርጎ የሚይዝ አካል ሲኖር እንደ አገር ደረጃ እንደ ኔሽን ደረጃ ያ አገር የጊዜ ጉዳይ እንጂ ዋጋ ይከፍላል፣ ይወድቃል። በይበልጥ እንደኛ አይነት ሰዎች ሲመጡ ዋጋ ይከፍላል። እንደኛ አይነት ባይሆንም እጁን የሚያነሳ ማህበረሰብ ውስጥ ያለ ሁሌም ቢሆን ነገሮች ዘውታሪ አይደሉም። ሁሌም ነገሮች አይዘወትሩም ባሉበት ቦታ ላይ። ምክንያቱም አንድ ሰው እጁን ወደ ፈጣሪ ሳነሳ ፈጣሪ መልስ ይሰጣል። ምናልባት ዛሬ ላይ አይመለስ ይችላል። ምናልባት ነገ ላይ አይመለስ ይችላል። ምናልባት የሚመጣው ዓመት ላይ አይመለስ ይችላል። ግን በእርግጠኝነት መልስ ይሰጠዋል። ያ መልስ በጣም አስቀያሚ ነው የሚሆነው። በጣም አስቀያሚ ነው የሚሆነው። ምክንያቱም እናንተ ባልጠበቃችሁበት መንገዱ መልስ ይመጣል። ሁሌም ቢሆን እንደዚህ። የኛ አይነት ሰዎች ደግሞ ያውቁታል መቼ መልሱ እንደሚመጣ። ብዙ ጊዜም አይወስድም። ብዙ ጊዜም አይወስድም። ምክንያቱም እንደየቅርበትህ ነው፣ እንደየተሰጠህ ችሎታ ነው፣ እንደየተሰጠህ ጸጋ ነው። አምላክ ለየሁሉም ሰው እኩል ጸጋውን አልሰጠም፣ እኩል አይነት አልሰጠም። ለሱለይማን የሰጠውን ጸጋ ለሙሳ አልሰጠም። ለሙሳ የሰጠውን ጸጋ እርግጠኛ ነን ለማንም አልሰጠም። ያ እና አንዳንድ ጊዜ እንደዛ አይነት ነገሮች አሉ። ስለዚህ የኛ አይነት ሰዎች መሀላችሁ በሚኖሩ ጊዜ ነገሮች ብዙ ነገሮች ባልጠበቃችኋቸው መንገዱ ይለዋወጣሉ። የእድል ጉዳይ ሆነው የኛ አይነት ሰዎች ምን ጊዜ ወደ ማህበረሰቡ ሲመጡ የመጀመሪያው ነገር ሪጀክት ነው የሚያደርጓቸው። ሪጀክት ያደርጓቸዋል። ያ ደግሞ የማህበረሰቡን ኑሮና እንትን ስቃዩን ያበረታባቸዋል። ምክንያቱ ደግሞ መልስ የሚሰጥ አምላክ አለ አይደል? እንደዛ አይደለም የሚለው መልስ የሚሰጥ አምላክ አለ። ሁሌም መልስ ይሰጣል አምላክ። ለዚህ ነው እኛ ያልነው የእኛ ጠበቃችንም ሆነ ዳኛችን እግዚአብሔር ነው። አያስፈልገንም ሌላ። የእኛ ጠበቃችን ሆነ ዳኛችን እግዚአብሔር ነው ስንል እግዚአብሔር ነው። ለእኛ ከሱ በላይ ማንም ጠበቃ ሊሆነን አይችልም። ለዛውም በዚህ ዘመን። ስለዚህ ትንሽ ከብዳል። የዛሬው መልእክታችን ጠቅለል ብለን ስናየው ብዙ ነገሮች ተሰሩ፣ ብዙ ነገሮች ተከናወኑ። አምላክ አግዞን ሁሉን ነገር በምንፈልገው መንገድ ሂደዋል። ወዳጆቻችንን ሁሌም ቢሆን በፈጣሪ ዘንድ እንለምንላቸዋለን ሰላማቸውን፣ እነሱም ሆነ በቤተሰቦቻቸው ላይ እዚህም ያሉት ከወንዝ ወደ ማዶም ያሉት ከባህር ወደ ማዶም ያሉት ሁሌም ቢሆን ይጠበቃሉ። ስራችን ቀስ እያልን ነው። ነገሮችን በጥሞና እያስተዋልን በይበልጥ እነዛ ከኛ በላይ ማን አለ የሚሉ በእውነቱ ከነሱ በላይ እግዚአብሔር መኖሩን እግር መንገዱን እነግራቸዋለን። እግዚአብሔር የሙሴ አምላክ መኖሩን እግር መንገዳችን እነግራቸዋለን። እንባቸው የፈሰሱ ሰዎች እንባቸው ይታበሳል። ሲታበስ በወጉ ነው የሚታበሰው። ለዚህ ነው ያልነው ባለፈው ዕለት የትልቁ ፍትህ በዚህ ምድር ላይ ፍትህ ትልቁ ለሰዎች ልጆች ፍትህ የሚመጣው ከእግዚአብሔር ነው። የፈለገ ነገር ቢሆን ሰዎች የሚያመጡት ፍትህ አጥጋቢ አይሆንም። በይበልጥ በእንደዚህ አይነት ትልልቅ ጉዳዮች ላይ ፍትህ ለማምጣት እግዚአብሔር ኢንቮልቭ ማድረግ አለበት። አምላክ ኢንቮልቭ ማድረግ አለበት። ያ ሲሆን ነው ማስ ጀስትስ የሚመጣው። ያ ከባድ ነው። ለዚህ ነው ሁሌም እናስታውሳችኋለን። ሁሌም የምናስታውሳችሁ ትልቅ እየተራራ የተገነባው ወይም የተሰራው ወይም ያለው ቁመናው ከትንንሽ አፈሮችና ቋጥኝ ወይም ጠጠር ድንጋዮች ምናምን ነው። ስለዚህ እያንዳንዳቸውን ፒስ ባይ ፒስ ስታነሳቸው ናቲንግ ኢዝ ሌፍት ፍላት ነው የሚሆነው። there is nothing left so እኛ ሁሌም ያጠና ነው ምንድን ነው ይሄንን ዛፍ ለዚህ ዘመን ያክል አረንጓዴ አድርጎ ያቆመው ብለን እና ያጠና ነው። ከዛ በኋላ 10-1 ዜሮውን አገኘ ነው ማለት ነው። 10-1 0 even you never even have to think you will still have 9. There is nothing is left. 10-1 is 0. That much we go too far. ያኔም አልን ያጣችሁትን ነገር ብታውቁት ኖሮ በእውነቱ ጨርቃችሁን ጥላችሁ ትሮጡ ነበር ያልነው ስለምናቅ ነበር። የሚመጣውን ስለምናቅ ነበር።
ስፔሲፊክ ሆነን እንኳን ባናውቀው ግን የምታጡትን ነገር እናውቃለን በይበልጥ ከየትና ከየት አካባቢ እንደሆነ። ለዚህ ነው ከብዙ ቦታዎች እንሰበስባቸዋለን ያልነውም፣ ከብዙ ቦታዎች እጃችሁንም እግራችሁንም እንሰበስባለን ያልነውም ለዚህ ነው። ምክንያቱ ደግሞ ከባድ ነው። ተሰብስባችሁ ወደዚህ ስትመለሱ እዚህ ያለው ነገር በጣም ይከብዳል። ምክንያቱም ሁልጊዜም ከውጭ ካለው ነገር በላይ የውስጥ ያስፈራል። የውጩን ግን የውስጡ ከባድ ነው። የውስጡ ከባድ ነው። ምናልባት እሱ የሚያመጣው ችግር መስቀለኛ መንገድ ላይ ሊያቆማችሁ ሁሉ ይችላል። እግዚአብሔርን መለመኑ ሁሌም ቢሆን ከሚመጣ መጥፎ ነገር ይጠብቃል። የዛሬው መልእክታችን እዚህ ላይ እናጠናቅቃለን። ይህ መልእክት የሚተላለፈው ከአራታይን ማህበረሰብ ነው። እናመሰግናለን።